ዛራው እንዴ ያላሰብነው ነገር ሲፈጠር አምነን ልጄን ረሳነው። እስኪ የት ነው ጥሪው? አምነን ወጥቷል። አድራለሁም ሲል የሰማው መስሎኛል። ምን? የት ነው የሚያድረው? የኔ ውድ ወይ ሰላም እኮ ነሽ። ሳቅፍሽ ደስ የሚል ስሜት ይሰማኛል። ማን አስደንግጦሽ ነው ባክሽ? እንዴት ተቀየርሽ? ያው ትክክለኛውን ቤኔ ሳትያዝ በመውጣትሽ ትንሽ ቀረ ብሎኛል። በላው ትንሽ ጠፍቼ የመጣ ቄንጠኛ ዘበኛ ቀጥረው ጠበቁኝ። ለምን የመታሽበትን አትናገሪም ወይስ ቤት ተሳስተሻል? ጭራሽ በቤቴ ከቤቴ የምታባረርኝ ነው? አንድ ልነግርህ የምፈልገው ነገር አለ። ምንም የማዳመጥሽ ነገር የለም። አሁን በገባሽበት በር ቀጥ ብለሽ ውጪ። አምነን ካንተ አርግዣለሁ። ቆይ ማንሽ? አም ሮኪ። እሺ ሮኪ፣ ታዲያ እዚህ ቤት ምን ልታረጊ ነው የመጣሽው? ምን ያገባሽ? እኔ የምለው ጄሪ ከአምነን ያረገዘች ይመስላችኋል ወይስ ከሙስጠፋ? የእናንተን ሀሳብ ዝም ብላችሁ ኮሜንት ላይ ጣል አድርጉልኝ። የኔ ልንገራችሁ፣ ከሙስጠፋ ወደዳችሁም ጠላችሁም ከዚች ሀሳብ ንቅንቅ እንዳትሉ እሺ። እኔ ካልኩ ደግሞ አልኩ ነው። እመኑኝ 99.9% እርግጠኛ ሆኜ ነው የምነግራችሁ ያረገዘችው ከሙስጠፋ እንጂ ድጋሜ ከአምነን አላረገዘችም። ምክንያቱም ሙስጠፋ እዛ እየገባ እንትን ሲያደርግ አይታችኋል አይደል? በቃ አለቀ። ይህንን ነው የምላችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድረን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ የምላችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ነው። አዲስ ከሆናችሁ ሰብስክራይብ የምትለዋን ጠቅ አድርጋችሁ የደወል ምልክቷን ማብራት ብቻ ነው። ተስማማን ወይ? አበራችሁ? ላይክ ምናምን ተደረገ። ወደ ጉዳያችን ዛሬ ደግሞ አገባቢን ቀየር ያደርጉት አይደለም፣ ያው ዘመኑም ሊቀየር ስለሆነ ነው እና ሁሌ ባረጀ በፈጀ አይሆንም፣ እንቀይረው ብለን ነው። ለማንኛውም ወደ ዋናው ጉዳይ እንመለስ። አቶ አምነንና ቤሌን በትላንትናው ክፍል በቃ ተመቻቸው፣ ደላቸው። ባሮክ የለም፣ ያቺ ሸቃባ የሆነች ልጅ የለችም፣ ማንም የለም። እነሱ ብቻቸውን የራሳቸውን ዓለም እየዞሩ ነው። ከደጁ ብትሉ ከቤቱ ብትሉ አንዴ የእነ አምነን ክፍል፣ አንዴ የቤሌን ክፍል፣ አንዴ ሳሎን፣ አንዴ ደጁን። ኧረ ያረገጡበት የለም። ጭራሽ አበባም ተገዝቶላታል። በዚህ አስተካክሉት እና አሪፍ ጊዜ ነበራቸው እውነት ለመናገር። ነገር ግን መጨረሻ ላይ ደከማቸው። ያደክማል፣ እውነት ነው። ስንት ቦታ አረፉ፣ ስንት ቦታ ደረሱ አይደለ ሁለቱ። እና በቃ በጣም ብዙ ብለው ደከማቸው። አረ ስደንስለትም ነበር ብዙ ነገር ብሎ ብቻ ደከማቸውና ዝርግፍ አሉ ይባላል። እነሱን ፍለጋ ሊጀመር ነው ማለት ነው። አሁን በቀጣዩ ክፍል ማን እዛ ሁለቱን ይይዛል? ማን ነው የሚይዛቸው? አሮጊቶቹ ናቸው ወይስ ባሮክ መጥቶ ይዛቸዋል? ምን የሚፈጠር ይመስላችኋል? እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ግን የአምነን አክስት እውነቱን የምታይ ይመስለኛል። እሷ የምታይ ይመስለኛል። ማየት ብቻ ሳይሆን በቃ ትጠይቅና እውነቱን የምትረዳ ይመስለኛል። የሆነ ነገር እንዳላቸው የምትረዳ ይመስለኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ሀሳብ ይሄ ነው። ሌላኛው እንግዲህ ሰሞኑን ወይም ደግሞ ትላንት በነበረውና ከትላንት በስቲያ በነበረው ክፍል ሁለት አነጋጋሪ ነገሮች ነበሩ አይደለ? አዎ አንድ አነጋጋሪ ነገሮች ነበሩ። ጄሪ ለነገሩ ሁለት ነው፣ ጄሪ እና ልጅ። ይሄ ነው የሚያነጋግረው። እውነት ነው፣ ሁለት ነው። እኔ አልተሳሳትኩም። አያችሁ፣ የኔ አይምሮ አይሳሳትም፣ አክቲቭ ነው። ምን እያሰብክ ነበር ገዚሽ? ሁለት ነው ያልከው ማንን አስበህ ነው? ኧረ ተው። ዙሩ ጄሪ እያነጋገረች ነበረ። እርግዝና ጉዳይ ተጀምሯል፣ መታም አርግዣለሁ ብላለች። ቅድም መግቢያ ላይ እንዳልኳችሁ እኔ ቅድም እየሰከስኳችሁ አይደለም፣ እንድታዩ አይደለም እንደዚህ ያልኳችሁ። 99.9% ከአምነን ጄሪ ልጅ አላረገዘችም፣ ከሙስጠፋ አርግዛለች። አለበለዚያ ከሌላ አርግዛለች። እኔ ከሌላ አይደለም ሙስጠፋ። በቃ ድምድም አድርጌ አቋሜን ልንገራችሁ፣ ከሙስጠፋ አርግዛለች። መች እንዴት ካላችሁ ሙስጠፋና እሷ የምፈልገውን ታረጊያለሽ እያለ ጭራሽ እኮ የራሱ የአምነን ክፍል ውስጥ ነው አይደለ? እንደውም ምናምን የሆነ ነገር አንዳንዴ ምናምን ነጊብ እያለ ሲያስገባ የነበረው በቃ ሙስጠፋ አያልፍም፣ አይዘልም። ምንድን ነው የሚባለው? አይሻገርም።
ወይኔ ሸገር ምንድነው የማወራው ወገን? አይስትም ነው የሚባለው በቃ አይስትም። እና እሱ ነው ሆፕ ያስደረገው እንጂ አምነን አይደለም ነው እያልኳችሁ ያለሁት። ቢኮዝ አምነን ልጁ እንትን ካለ በኋላ አይደለም ልጁ ጽንሱ ከተጨነገፈ በኋላ ሳይሆን ከጽንሱ መያዟን ካወቀ በኋላ እንኳን የግድ ነበር አይደለ ከሷ ጋር ሲሆን የነበረው። ከዛ ጽንሱ እንትን ካለ በኋላ ጭራሽ ነው ኮምፕሊትሊ ከሷ ጋር መሆን አይፈልግም፣ ከሷ ጋር መተኛት አይፈልግም። በቃ ቤተኛ ምንም ነገር አያረግም። ቢኮዝ ደስ ብሎት ነበረ በዛ ሁኔታ ውስጥ። ልጁን ማጣቱ ሊያስከፋው ይችላል። ነገር ግን ከሷ መገላገሉ ወይም ደግሞ ከጄሪ መገላገሉ እድል ማግኘቱ በጣም ተመችቶ ስለነበረ ድጋሚ እንደዚህ አይነት ስህተት ውስጥ አይገባም። ስለዚህ ይህን ነገር ያደረገው ማን ነው? ራሱ ሙስጠፋ። አለቀ። ሙስጠፋ አሁን ጉድ ነው። ለምን ጉድ ነው? ያመሰግነዋል እንጂ ያመሰግነዋል። እኔ ትላንትና በነበረው ሪቪው ወይኔ ትዝ አለኝ። ትላንት በነበረው ሪቪው ብያችሁ ነበር ስለ ጄሪ አንስቼ ስለ ሴቶች አንስቻለሁ። ችግር የሚሆነው ስታረግዙ ከደሃ ነው፣ ከሀብታም ካረገዛችሁ ሲሳይ ነው ብዬ ነበረ። ወይ በላቸው የምር አልተገጣጠመባችሁ። ጄሪን ይዋት ገና ከማን እንዳረገዘች አላወቀች። ማርገዟ ብቻ በቃ ይኸው ንብረት እካፈላለሁ በቃ ምናምን ብላ ሰፍ ብላ ቀብታለች። አያችሁ አይደል? ልዩነቱን አያችሁ አይደል? እስኪ የትኛው ወንድ ማን ነው ሴት ነች ከሀብታም ብታረግዝ የምትጠላ? እስኪ ንገሩኝ። ለምሳሌ ቲክቶከሮች ልጥራላችሁ፣ ሀብታም ናቸው ለማለት ቢከብደኝም ቲክቶከር ልጥራላችሁ። ጆን ዳንኤል፣ ስጢፎ፣ ሌሎችንም ጥሩ ሌሎችም ጥሩ። እሺ ከኃይሌ ሯጩ ኃይሌ፣ እሺ ከሴፉ ጥሯቸው እስኪ። አንዳንድ ሰዎች ጥሯቸው። ከሻላሙዲ ጥሯቸው እስኪ። እንደው ከዚህ አይደለም አንድ ልጅ 10 ሆፕ ብትሉ ደስ አይላችሁም? ይቅርታ አድርጉልኝና አብዛኞቻችሁ ደስተኛ ናችሁ። በተለይ ደግሞ በአሁን ዘመን ያለን ሰዎች አብዛኞቻችሁ ደስተኛ ናችሁ። ቢኮዝ ኑሮ ማሸነፍ እየከበደ ስለሆነ የተሻለ ኑሮ ትፈልጋላችሁ። በቃ አብራችሁ መኖር ባትችሉ የሆነ ንብረት እናገኛለን ብላችሁ ስለምታስቡ በልጁ በኩል ደስተኛ ናችሁ። ግን ከእንደኔ አይነት ከሚያደርግ የለም ኔፕ ከሆነ ሰው ጋር ዱብ ብታደርጉ እንደው ጥሎብኝ መች ነው ከሱ ጋር ይሁን እርግማናችሁ ራሱ አይቻልም። ወይኔ በላቸው። እና ባለፈው ሪቪው ይሄንን ነገር በሰፊው አውርቼ ስስቅ ነበረ። እና ጄሪ መታ ዛሬ እንደዛ ስትል በቃ እሱ ነበር የታየኝና ብቻ ከባድ ነው። አንዳንዴ ሲኖራችሁ መልካም አይደለም፣ አንዳንዴ ደግሞ ማጣት መልካም አይደለም። ምን ትመክረናለህ ካላችሁ ትክክለኛው መንገድ ላይ ሆናችሁ ማግኘትን እመክራችኋለሁ። ምክንያቱም ደሃ ሆነን ልንኖር አንችልም። በቃ ምክንያቱም ብርና ወርቅ የኔ ነው ብሏል አይደለ እግዚአብሔር። ስለዚህ እኔ ደግሞ የእግዚአብሔር ልጅ እስከሆንኩ ድረስ ከዛ ነገር ተካፋይ ነኝ። ገብቷችኋል? አምላካችን ባለጠጋ አምላክ ነው ይላል መጽሐፍ ቅዱስ ላይ። ስለዚህ እኔ ልጅ እስከሆንኩ ድረስ ደግሞ ከዛ ባለጠግነት ተካፋይ ነኝ። ደሃ አይደለሁም ማለት ነው። አገኛችሁኝ አይደለ ሐሳቤ። ግን በትክክለኛው ወይ ሲሆንና የእግዚአብሔር እጅ ያለበት በረከት ሲሆን ሰላም አለው፣ እረፍት አለው፣ አሉባሌ አይሆንም። አገኛችሁኝ? ነገር ግን ባልሆነ መንገድ የመጣ ነገር ከሆነ ያልሆነ ነገር ላይ ነው የሚውለው። ገንዘቡ የሚጠፋው ላልሆነ ነገር፣ ላልሆነ ዓላማ ትጠቀማላችሁ፣ ያልሆነ ህይወት ትኖሩበታላችሁ። ላይክ እኔ በትንሽም ቢሆን ስላየሁት ነው እንደዚህ የምላችሁ። አገኛችሁ? ላይክ በትክክለኛው ወይ መጥቶ ወይም ደግሞ በትክክለኛው መንገድ ለፍታችሁ አምጥታችሁም ሊያጠፋችሁ ይችላል የሚመጣው ገንዘብ። አንድ ጸሎት ጸልያለሁ ብዙ ጊዜ። ምን እንደሆነ ታውቃላችሁ? ጌታ ሆይ ገንዘብ እንደማገኝ አውቃለሁ፣ ሀብታም እንደምሆን አውቃለሁ፣ ምንም ያህል ጥርጣሬ የለኝም። ገንዘብ ያገኘውለት ግን ሀብት የመጣለት የተባረኩለት ግን አንተን እንዳልተው፣ በገንዘቤ ወደ ክፉ ስራ እንዳልገባ፣ በገዛ ገንዘቤ ክፋትን እንዳልሰራ፣ በገዛ ገንዘቤ ኃጢአትን እንዳልሰራ እጆቼን ያዝ፣ አንተ ያዘኝ፣ አንተ ጠብቀኝ ብዬ ብዙ ጊዜ ነው መጸለይ።
ዴይሊ የምጸልዩ ጸሎት ነው። በቃ ይሄ ማለት ሁሌ የማስቡ ጸሎት ላይክ እንደ ሀሳብ በሉት። በቃ ሀሳብ የሆነ የማይቋረጥ ሀሳብ ታውቃላችሁ። ሁሌ የሚያሳስባችሁ ነገር አጋጥሟችሁ ያውቃል? እንደዚህ አይነት ሀሳብ ጸሎት ብቻ ሲሆን ሀሳብ ለእኔ። ምክንያቱም ከዚህ በፊት ቀምሼዋለሁ። በትንሹም ቢሆን ትንሽ ድርጅት ምናምን ጀመረ የሆነ ስራ አሪፍ በሆነ ጊዜ ይዞን አለ ማለት ነው። ይዛኔ አፍልተን ነበረ ብስ አረገ። ከዛ ቅንድባችንን ተመታ፣ ከማንነታችን ወረድን ምናምንና እሱ ካልተጨመረበት ከባድ ነው ልላችሁ ነው። አገኛችሁ ገንዘብ ስላላችሁ ደስታ አላችሁ ማለት አይደለም። ብዙ ሰው ገንዘብ ካለኝ ደስተኛ ነኝ ብሎ ይላል። እኔ ድርጅት ነበረኝ ብያችኋለሁ። ብዙ ሀብታሞች አውቃችኋለሁ። እኔ ጋር ይመጡ ነበረ ከስተመሮች፣ በጣም ብዙ ሀብታሞች አውቃችኋለሁ። ኢቨን ቤታቸው ሄድ ምሳ እዛ በላ የነበሩ በቃ ላይክ እንደ ቤተሰብ የሆንን ከስራ የተነሳ ተገናኝተን ቤተሰብ የሆንን ማአት ሰዎችን አውቃለሁ። አብዛኞቹ ሰላም የላቸው፣ እውነታው ልንገራችሁ፣ እረፍት የላቸው፣ አይተኙ። አብዛኞቹ ደግሞ ገብጋባ ገንዘብ በቃ እንዴት ትወጣለች 5 ሳንቲም ማውጣት አይፈልጉም። አብዛኛው ስሙ ሀብታም ነው፣ 4-5 መኪና አለው፣ ብር የለውም ከኪሱ። እመኑኝም አትመኑኝ፣ እኔ ምንም የማዋሽበት ምንም ምክንያት የለኝም። እናንተ የማዋሽበት እኔ ያየሁትን ነው ምነግራችሁ። አብዛኛው ድንቡሎ ከኪሱ የለውም፣ በዱቤ አሰርቶ የሚሄድ እኔ ከራሴ እቃ ገዝቼ ሰርቪስ ሰጥቼው የኔን ሳይከፍለኝ የእቃ ሳይከፍለኝ ከወር በኋላ ከ3 ወር በኋላ የሚከፍለኝ ሰው ነበር። ግን 5-6 መኪና ነው። ላይክ የስራ መኪና አይደለም ጋይስ፣ ጀስት ራሱ የሚነዳቸው የቤት መኪኖች 5-6 መኪና ቆመዋል ቤት ውስጥ። የስራ መኪኖች ሊኖሩ ይችላል። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ሲባረካችሁ ብቻ ነው ትክክለኛ ባለጠግነት ብዬ የማስበው። ትክክለኛ ሀብት እግዚአብሔር ሲባረካችሁ ብቻ ነው፣ የእሱ እጅ ያለበት ብቻ ነው ትክክለኛው ብዬ የማስበው። የእሱ እጅ ከሌለበት እንደዚህ ነው፣ በቃ መወዛገብ ነው የሚሆነው ብዬ ነው የማስበው። እኔ እውነቴን ልንገራችሁ፣ የዛኔ አልተኛም ነበር፣ እንቅልፌ አይመጣም። በቃ ያሳስበኛል፣ ምን ላድርገው እያልኩ ብሩ ሲመጣ አሁን ይሄን እንዴት አደርገዋለሁ እንዲህ ስል በቃ የለም ያልቃል። ሲጀምር ብሩ ራሱ እኔ አይበርክትም፣ እንዴት እንደሆነ አላውቅም። የቤት ኪራይ ወስዷል፣ የሆነ ነገር ወስዷል፣ ሰራተኛ ወስዷል፣ በቃ አለቀ። ከዛ ደግሞ ትንሽ ሲመጣ የሆነ ነገር ለማድረግ ስትሉ በቃ እዛ ነገር ውስጥ ገባላችሁ፣ አይሳካም ምናምን፣ ብቻ የሆነ ሰላም አይሰጣችሁም። ታውቃላችሁ እንዴ? እኔ ከዛ በፊት እኮ የምተኛው እንቅልፍ ፈሲን አልሰማም። አሁን እንደዛ ነኝ። አሁን ራሱ በቃ ስተኛ ፈሲን አልሰማም። ለምን እኔ ጋር የሆነ ነገር ድም አይልም፣ ምንም ነገር አልሰማም ከተኛው ማለት ነው። በቃ እርፍ ብዬ ነው ተኛው። እና ብቻ እግዚአብሔር ይጨመርበት። ብዙ አወራኋችሁ። በቀጣዩ ክፍል እንገናኛለን። መልካም ጊዜ። ፒስ ወገን። እያረረ መጣ ማለት አሁን ነው ስላችሁ አሁን ነው። በቃ እያረረ መጣ፣ እየተጋጋለ መጣ። ጉዳዩ ምንድነው አትሉኝም እንዴ? አረገዙ። ከማን ነው ያረገዙት? ማናቸው ያረገዙት? እነማናቸው ያስረገዙት? ኧረ እንደው የገባችሁ ሰዎች ኮሜንት ላይ አስቀምጡልኝ። ምንድነው እየተካሄደ ያለው? ምንድነው እሱ? አይ ሜርሲ፣ እኔ ሜርሲ ላይ ለቅፎኝ ያልኩ። ጄሪ አረገዘች። ከማን አረገዘች? አሁን እነግራችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ማንም ያልጠበቀውን ነገር ነበር ያየነው። ያው ዲና ተጎድታ ምናምን አይተናት ነበረ። ሜርሲ እውነት ለመናገር ዲናን እንደዛ ታደርጋታለች ብዬ አላሰብኩም። እኔ እንዳልኳችሁ ወይም ደግሞ እኔ ሪኮመንድ ያደረግኳችሁ ያቺ የፈረደባት ዛህራ ስትንጦለጦል ትገባለች ብዬ ነበረ። እሱ ቢሆን ድራማው የሚያዝናና ነበረ። ነገሩም የሆነ ቀልድ ያለው አይነት ነገር ይመስል ነበረ በትላልቅ ሰዎች ቢደርስ ኖሮ ማለት ነው። እና ዲና ላይ መድረሱ እኔ አልተመቸኝም። እንደሆነቱ ምንም ደብሮኛል። በቃ የሌለ ነው የደበረኝ። ከዛ በዘለለ አዲስ ነገር አልነበረም፣ ባሮክም አልነበረም። ቤት ለቤት ግን አምነንና ቤሌን ተመችቷቸው ነበር። በቃ ፈታ እያሉ ነበረ፣ ሸብረቅ ደመቅ እያሉ ነበረ።
የራሳቸውን ጊዜ እያሳለፉ ነበር። አሁን ለሴቶቹ እንዳለ ከባድ ጊዜ መጥቷል። ማን አትሉኝም? ጄሪ በስተመጨረሻው የምትፈልገውን ህልሟን አሳክታለች። ሆፕ ብላለች። ለአንዳንድ ሰው ሆፕ ማለት በጣም ከባድ፣ በፍጹም አይፈልጉትም። ለአንዳንድ ሰው ደግሞ ሆፕ ማለት እጅግ በጣም ወሳኝ ነው። ለነገሩ ሆፕ ማለት ለሁሉ ሰው እጅግ በጣም ወሳኝ ነው። ወሳኝ የሚሆንበት መንገድ ግን አለ። ልክ ከእንደ አምነን አይነት ሀብታም ጋር አምነን የሚመስል ሸበላ ጋር አምነን ሊሆን ይችላል። መኪኖች ካሉት፣ ቤቶች ካሉት፣ ብሮች ካሉት ሆፕ ማለት ሲሳይ ነው። ወይኔ ሴቶቻችን ሲሳይ ነው። የምሬ ነው። ሲሳይ ትጣላላችሁ እንዴ? ኧረ ትጣያለሽ። ሆፕ ማለት ኧረ መቼም ባጣይም ሲሳይ ነው። ነገር ግን ዜሮ ዜሮ ከሆነ መከራ ነው። እኔ አላልኩም። እስኪ ከሀብታም አንድ ሴት ብታረግዝ ይከፋታል? እስኪ ንገሩኝ። በጣም ነው ደስተኛ የምትሆነው። የምሬን ደግሞ በጣም የምታፈቅረው ከነበረ በቃ ከሱ ጋር መሆን የምትፈልግ አይነት ለምሳሌ እንደ ጄሪ ከሱ ጋር መሆን እየፈለገች ያለች ሴት ከሆነ ሲሳይ ነው ለሷ። ቢያንስ ንብረት ትካፈላለች በልጁ በኩል አገኛችሁ። ግን ምንም ከሌለው ከአንድ ወጣት ከሆነ በቃ መቃጠል ነው የምትለው። እኔ እንደው በቃ አሳስቶኝ ነው የምትለው። ጥፋት የእሷንም ጥፋት እሱ ላይ ነው። ወይኔ ፈርዶብን እኛ ወንዶች። አይ እናንተስ ከፋ። የምሬ ነው ከፋ። ቤሌን ምን አስባ ነው? ሜርሲን እኔ በቀላታለሁ ምናምን። ምንድነው ሀርድ የሚያጫውትሽ? ቤሌን አርፈሽ አትቀመጪም? የራስሽን ሳታስተካክል የሰው ነገር ለማስተካከል ትሮጫለሽ። እኔ አስተምራታለሁ ትያለሽ። ማነሽ አንቺ? መምህር ማን በልሽ? መምህር ቤሌን እንበልሽ? የምሬ አንዳንዶቻችሁ ተው። አሁን ቤሌን የማይመለከታት ነገር ውስጥ የገባችሁ የራሷ ስንት ጫና። ተረቱ መጣል። የራሷ እያረረ የሰው ታማስላለች የሚባል ተረት አለ። የራሷ እዛ ጋር እያረረ ነው። በዚህ አምነን በዚህ ባህሮ ታሮ ማረር ብቻ ሳይሆን ምንድነው የሚባለው? ጋይስ ከስሏል። በቃ ከማረር አልፎ ከስሏል። እንዴ ደግሞ የሜርሲን ትጨምራለች። ተይ እንጂ ምን አገባሽ? ይወልውላት ያጋጫት ሲፈልግ እንዴ አክስቱ እኮ ነሽ አይደል እንዴ? ምን አስጨነቀሽ አንቺ? ንገሩት እንጂ ለአምነን አሁንም መደበቅ እሱም መደበቅ አይሰለቻችሁም? ግን አምነንም መደበቅ አይሰለቻችሁም? ለነገሩ እሱም ቢሰማ ምንም ምን አይለው ቢያስወጣት ነው። ከዛ የከፋ ነገር አይመጣም። ያው ብትወጣ ደግሞ ይደብረናል አይደለ? እሱስ ይደብረናል። መውጣት የለባትም። ብቻ የትናንትናው ክፍል ረጋ ያለ ክፍል ነበረ። ብዙም የሚያጓጓና የሚስብ አይነት ክፍል አልነበረም እንደእውነቱ። ሶሪ ያው የበላሁት ነገር እያገሳኝ ደህና ነገር ነው መሰለኝ የበላሁት። ዛሬ ምንድነው ቀኑ ጋይስ? ሐሙስ ነው? ዓርብ ነው? ሮብ ነው? ምንድን ነው? እኔ ቀን አላቅም እኮ ባይተው ታውቃላችሁ አይደለ? ቀን አላቅም። ለምን እንደማላቅ እንገራችሁ። ከዚህ ቤት ስለማልወጣ ቀን አላቅም። የሆነ ቀን ለካ ምንድነው ሐሙስ አልፏል። ኦልሬዲ ሐሙስ አልፎ ማክሰኞ ሆኗል። ምን ብላችሁ ጥሩ ነው? ዛሬ ሐሙስ ነው አይደለ? እኔ እኮ የኋላውን ሐሙስ እኮ ነው እያሰብኩ ያሉት። ሐሙስ አልፎ ማክሰኞ ሆኗል። ይሄን ያህል ወደ ኋላ ቀርተናል። የኢትዮጵያ ካላንደር በቃ ረስተናል። ለምንድነው ቤት የምትቀመጠው ካላችሁ፣ ያው በስራ ምክንያት ነው። ድሮም ድሮ ነው። አሁንማ እያፈሱ ነው አሉ። በቃ እንዲህ ነው፣ እንዲዘግን ነው። ከደጅ ስትወጣ ዝግን ነው አሉ። እኔ ባላላየው አልወጣሁም ከደጅ ስለማልወጣም ድሮም አልወጣም፣ አሁንም አልወጣም። አሁንማ እዚሁ ነው በቃ። ኧረ ወይኔ ምንድን ነው የምታስወሩኝ? እኔ ድራማ ሪቪው ላደርግ መጥቼ ሌላ ነገር ታስወሩኝ ያላችሁ እንዴ? ተው በቃ በብቻው ሰላም ዋሉልኝ። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ አምጡልኝ። ወዳችኋለሁ። ፒስ። ሜርሲ ማንን ልጠብስ ነው እንግዲህ? እየዘረጋች ነው የተቋረጠው ድራማው። እኔ ግን ማን እንደምታገኝ ልንገራችሁ። በቃ ሌላ ሰው አታገኝም። ዛሃራን የምታገኝ ነው ይመስለኝ። ምክንያቱም ብዙ ጊዜ ከዛሃራ ጋር እንትን ስለሚሉ ለዲያራ እናት ያሰበችውን ዛሃራ
የምታገኘው ይመስለኛል። እና እስኪ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቤሌን ቀለበቱን አደረገችው። በጣም ያስጠላችሁ ፓርት እና እኔንም በጣም የደበረኝ ፓርት በባለፈው ክፍል በደንብ አንስቼዋለሁ። ይሄን ነገር ካደረጉት በጣም ይደብራል ድራማው ብያችሁ ነበረ። ቢኮዝ ትክክለኛ ወንድማማቾች ስለሆኑ በወንድማማቾች መካከል ደግሞ እንደዚህ አይነት ነገር ተፈጥሮ በኋላ ያስጠላል ድራማው ብያችሁ ነበር። ልክ እንደ ሀረግ ላይ ናታንና ያፌት ሲያረጉት የነበሩትን ነገር ነበር በቃ እዚህ ጋር የሚያየ ነው። እና እስኪ ለማንኛውም በደንብ እንመጣበታለን። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ደስ የሚል አይነት ክፍል ነበር። ደግሞ በጣም ረጅም ነበር። ያው ረጅም የሆነውም ያው እቺ የቀለበቷ ፓርት ነበረች። የቀለበቷ ፓርት ረጅም ታይም ዝም ብለው እንዲህ እያሉ ምናምን እንትን እያሉ ነበረ፣ እኞ እያደረጉብን ነበረ። ያው ሰው አሁን ላይ በጣም እየተሰላቸ ስለሆነ ስኪፕ አድርጎት እንደሚያልፍ እርግጠኛ ነኝ። እና ያው እንግዲህ ይሁን በሚለው እንለፈው። እሱን ግን ቀለበቱን ስላደረገች ወይም ደግሞ ቤሌን ቀለበቱን ስለተቀበለች ደስ ብሏችኋል? እስኪ ደስ ያላችሁ ሰዎች ኮሜንት ላይ ንገሩኝ። አብዛኞቻችሁ ግን ኮሚኒቲ ላይ ጠይቄ ነበረ ደስ እንዳላላችሁ እና ቀለበቱን ማድረግ እንደሌለባት ነበረ ከ60% በላይ ኮሚኒቲ ላይ ያስቀመጣችሁልኝ። እናንተ እንዳሰባችሁ ሳይሆን እንግዲህ ድራማው በዚህ መልኩ ቀጥሏል። እኔም ከዚህ በፊት በነበረው ሪቪው ላይ በደንብ ተናግሬ ነበር፣ እንደዚህ አይነት ነገር ባይፈጠር ጥሩ ነው። ምክንያቱም ወንድማማቾች ከአንድ ሴት ጋር ግንኙነት ኑሯቸው ምናምን በኋላ አንደኛው መልሶ ሲያገባ ያስጠላል ብያቸዋለሁ። የውጭ ሰው ቢሆን የውጭ ሰው ማለት ምንም አይነት ዝምድና ባይኖራቸው ቢያንስ ይሻላል ብዬ አንስቼ ነበር እና ልክ እንደ ሀረግን እንደውም ትዝ ካላችሁ ሀረግን አንስቼ አውርቼ ነበረ። ሀረግ ላይ ናታንና ያፌት መካከል ኤፉን የተፈጠረውን ታስታውሳላችሁ። ያፌት ኤፉን በፍቃዷ ባይሆንም በግዴታም ወስዶ ቤቱ አስቀምጦ የሆነ ያህል ጊዜ ሲጠብቃት ነበር። ምንም ነገር አላረግሽም ከፍቃድሽ ውጭ ምናምን ብሎ ከዛ በኋላ ደግሞ የሆነ ሰዓት ላይ በቃኝ እኔ አሁን መጠበቅ ሰለቸኝ ብሎ ተሸክሞ ይዘው ገብቶ ነበርና ያን ያህል ሁሉ ጊዜ በቃ ረጅም ጊዜ አብረው ነበሩና ያ ሁሉ ረጅም ጊዜ አብረው ሲሆኑ ምንም አልተፈጠረ የምትሉኝ አትችሉም።